የኢትዮጵያ ንግድ ባንክ መግለጫ አውጥቷል። በመላው ዓለም በውጭም በሀገር ውስጥም ያላችሁ የኢትዮጵያ ንግድ ባንክ የምትጠቀሙ ገንዘብ ያስቀመጣችሁ ጠቅላላ መግለጫ ወጥቷል ማለት ነው። እሱን መግለጫ የማስደምጣችሁ ይሆናል። እንደዚሁም ደግሞ በሳውዲ አረቢያ እስር ቤት ውስጥ ከ11 ዓመታት በላይ የኖረችው ሌላ ኑር ሰቦ አስደሳች መረጃ ለእነዚህን ውህት መረጃዎች አጠናቅሬ ይዤ ወደ እናንተ መጥቻለሁ። ቪዲዮውን ስትጀምሩ ላይክ እያደረጋችሁ ጀምሩት ለሁሉም እንዲደርስ። ሰላም ሰላም፣ እንዴት ናችሁ የሀገሬ ልጆችን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍርፍ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት መረጃ እጅግ በጣም ወሳኝ መረጃ ነው። የኢትዮጵያ ንግድ ባንክ መግለጫ አውጥቷል። በአጠቃላይ የኢትዮጵያ ንግድ ባንክ የምትጠቀሙ እህት ወንድሞቼ በሀገር ውስጥም ሆነ በውጪ አገር ያላችሁ ልትሰሙት ግድ ይላችኋል ማለት ነው። በጣም ወሳኝ መግለጫ ስለሆነ በትላንትናው ቀን ነው መግለጫው የወጣው። እኔ ግን ይህን መረጃ እንደደረሰ ነው ወደ እናንተ ይዤ የመጣሁት ማለት ነው። ሁላችሁ መስማት ስላለባችሁ ሰምታችሁ ግን ለሌሎች ለሁሉም እንዲደርስ ይህን መረጃ እንድታደርሱ ስላሳስባለሁኝ። በሌላ በኩል ያው ነግሬያችኋለሁ ስለ ሌላ ሰው በጣም አስደሳች ነገር አለ። እሱንም የምነግራችሁ ይሆናል ማለት ነው። በመጀመሪያ ግን የንግድ ባንኩን መረጃ ልንገራችሁ። እንግዲህ የኢትዮጵያ ንግድ ባንክ በአጠቃላይ ለደንበኞቹ ለተጠቃሚዎቹ ጠቅላላ ግልጽ የሆነ መግለጫ ሰጥቷል ማለት ነው። እሱ መግለጫ ምንድነው? ከፊታችን ማክሰኞ አሁን የሚመጣው ማክሰኞ በእኛ ሰኔ 23 ማለት ነው፣ በፈረንጆቹ 30 የአመቱ የበጀት የመጨረሻ ዓመት ስለሆነ ከቀኑ 10 ሰዓት ጀምሮ ስራ እንደማይኖር ግልጽ አድርጎ ተናግሯል ማለት ነው። እንደሚዘጋ ከቀኑ 10 ሰዓት ጀምሮ ይዘጋል። ነገር ግን ሁላችሁም የባንካችን ደንበኞች በሌላ በተለያዩ አገልግሎቶች የምታውቁት ነው። በካርድ ሱቅ ሄዳችሁ በተለያየ መልኩ ገንዘባችሁ ማንቀሳቀስ ትችላላችሁ። ነገር ግን ባንክ ሄዳችሁ ከ10 ሰዓት በኋላ አገልግሎት አታገኙም። የአመቱ የበጀት መዝጊያ ስለሆነ ከ10 ሰዓት በኋላ ባንኩ ዝግ ነው ማለት ነው። ይህንን ለደንበኞቹ የኢትዮጵያ ብሔራዊ ንግድ ባንክ ይፋ አድርጓል ትላንትና። እጅግ በጣም ደስ ይላል። ለደንበኛቸው ለህዝባቸው ያላቸውን ክብር የሚያሳይ ነገር ነው እና ሁሉም ሰው ማንም ሰው መንገላታት የለበትም። አገልግሎት እንደማይሰጡ የአመቱ ምት ዓመትና እንደሚዘጋ ይፋ አድርገዋል። ማንም ሰው እንዳይንገላታ ሁላችሁም ከወዲሁ ቅድመ ዝግጅት አድርጉ። ከ10 ሰዓት ጀምሮ ስለሚዘጋ አገልግሎት ስለሌለ የአመቱ የበጀት ዓመት ስለሆነ ቅድመ ዝግጅታችሁን አድርጉ። ከዚያ ሰዓት ጀምሮ በተለያዩ ቴክኖሎጂዎች ግን መጠቀም ትችላላችሁ ገንዘባችሁን። ከባንኩ ግን ቀጥታ በባንክ ቀጥታ በካሽ ማውጣት እንደማይቻል ነው እንግዲህ በአጠቃላይ የወጣው መረጃ የገባኝ ነገር ማለት ነው። እና ሁላችሁም ይህን መረጃ እንደሰማችሁ ለሁሉም አዳርሱ። ለምን አንዳንድ እህቶቻችን አይሰሙም። መረጃ ሳይደርሳችሁ ይቀርና ገንዘብ ይልኩና አውጡ አታውጡ ጭቅጭቅ፣ እንደገና ደግሞ የተለያየ ነገር እንዳይፈጠር ግርግር እንዳይፈጠር አዲስ ነገር ድንጋጤ እንዳይፈጠርባችሁ በአጠቃላይ የሆነው ነገር ምንድን ነው? የአመቱ ምት ዓመት ስለሆነ ከ10 ሰዓት በኋላ ይዘጋል። ነገር ግን ካርድ ይዛችሁ የተለያዩ ሱቆች ምናምን እቃ መግዛት ብትፈልጉ አሁን በካርድ ይቻላል ማለት ነው እንደዛ። ነገር ግን ቀጥታ ተባንኩ መውጣት አይቻልም እና ለሁሉም አድርሱ ይሄን መረጃ። ማንኛውም ሰው ልኮ ለምንድን ነው ብር የማይወጣው ምንድነው የተፈጠረው ድንጋጤ እንዳይፈጠርባችሁ ማለት ነው። ይህንን መረጃ እንዲደርሳችሁ አድርጎ አንዳንድ ሰው የማያውቅ ሰው ይደነግጣል። ይሄ በየአመቱ የሚደረግ ነገር ነው እንጂ ባንኩ የመዘጋት የሌለ ነገር አይደለም። ኢትዮጵያ ንግድ ባንክ የምንኮራበት የምንመካበት እጅግ በጣም ትልቅና ግዙፍ ባንክ ነው ታውቃላችሁ። ይህንን ደግሞ ይፋ ማድረጉ በአጠቃላይ ደንበኞቹ አንድም ሰው እንዳይንገላታ ሁሉም ሰው ቅድመ ጥንቃቄ ብር ማውጣት የሚፈልግ እንዲያወጣ በካሽ የተለያዩ ነገሮች ማንቀሳቀስ እንዲችል ይሄን ነገር ይፋ ያደረጉት እንጂ ሌላ ነገር አይደለም። ለሁሉም አድርሱልኝ ይሄን መረጃ ማለት ነው። ማንም ሰው መንገላታትም የለበትም፣ ማንም ሰው መደናገጥም የለበትም። ያለው ነገር ይፋዊ ይሄ ነው ማለት ነው። ወደ ሌላው መረጃ ስገባላችሁ እንግዲህ በሳውዲ አረቢያ ላይ ከ11 ዓመት በላይ የታሰረችው እህታችን ኑር ሰቦ በጣም አስደሳች ነገር አለ ስለሷ ማለት ነው። በቅርብ እንግዲህ ወደ ሀገሯ እንደምትገባ እጅግ በጣም ከውስጥ ምንጮች ደርሶኛል መረጃው። ይሄንን ደግሞ ልንገራችሁ። ታችን ከ11 ዓመት በላይ በስተመጨረሻ እንደውም እንድሞት ድምጽ ሁኒ፣ በቃ ልሙት፣ እኔ መኖር አልችልም፣ በቃ በጣም ከባድ ሁኔታ ውስጥ እንደሆነች ማህፀኗ እንደገባ ሆዷ እንደገባ ብዙ መረጃ ወጥቷል በሷ ጉዳይ ማለት ነው። እሷ ተስፋ ቆርጣ ነበር። እንግዲህ ሰው ተስፋ ሲቆርጥ እግዚአብሔር ደግሞ ተስፋ እንደገና ይቀጥላል። የሷ ነገር ከዚያ ውስጥ ወጣ። ነገ ምን እንደሚገጥማት አይታወቅም።
እሷ በቃኝ ተስፋ ቆረጥኩኝ ደከመኝ ብትል ፈጣሪ ደግሞ ሁሉን መቀጠል ይችልበታልና ፈጣሪ በሰላም በጤና ለሀገሯ አብቅቷት ከእናቷ ከአባቷ ጋር እንዲያገናኛት ሁላችሁም በየሃይማኖታችሁ ጸሎት አድርጉላት። ታሳዝናለች እውነት ለመነጋገር የሆነው ነገር ያው እሷ ላይ ጥቃት ሲደርስባት ለመከላከል ነበር ያን ሁሉ ያደረገችው። ነገር ግን ሁሉ ነገር ወደ እሷ ተገልብጦ እንደዚህ ሆናለች። ያው ድሃ ስለሆነች ነው እንጂ እነሱ ሀገር ስንት እህቶቻችን ህይወታቸውን ሲያጡ እንደዚህ ሆነው ነው። በቻርጅ ገመድን ራሳቸው እንዲህ አድርገው ነው እንደዚህ አድርገው ነው እየተባለ ማንም ጠያቂ የላቸውም። ግን የእኛ ልጆች የሆነ ነገር ሲያደርጉ የሚደርስባቸውን ነገር እያያቸው ነው። እንግዲህ ምግብ እንኳን ያለችበት ሁኔታ በጣም ከባድ እንደሆነ እያለቀሱ ነው ሲናገሩ የነበሩት። እስቲል አባቷ በሷ ጉዳይ እያለቀሰ አይኑ ራሱ እንደማየ ነው ወንድሟ እንደውም ሲናገር የነበረው ባለፈው ራሱ። ያው እናት አባቷ በጣም ተጠብሰዋል፣ ተጉርተዋል። ማንም ሰው በህይወቱ ይሄ ነገር ይገጥመኛል ላይልም ብሎ አይዘጋጅም። ድንገት ግን የማይሆን ነገር ይገጥማችሁና ህይወታችሁ እንደዚህ ምስቅልቅል ይላል። ከእንደዚህ አይነት ህይወት ሁላችሁን ይሰውራችሁ ነው እኔ የምላችሁ ስመርቃችሁ ማለት ነው። ምክንያቱም በጣም ከባድ ናት ህይወት። ከፊታችን ምን እንዳለ ማንኛችንም አናውቅም። ትላንትን እንጂ ነገን የሚያውቅ ሰው የለምና ከእንደዚህ አይነት ነገር ይሰውራችሁ። የእሷን ደግሞ ፈጣሪ ከዚህ በኋላ ህይወቷ የደስታ የጤና እንደዚሁም ደግሞ የምታለመልምበት የምትካስበት እንዲሆንላት እመኛለሁኝ። እሷ በቃይ ብላ እንድሞት አድርጉኝ እንድሞት ድምጽ ሁኑኝ ብትልም እግዚአብሔር እንግዲህ የእሷ ተስፋ ገና ስለሆነ ገና ነገ የምትካስበትም ሊሆን ይችላልና እንደገና ተስፋዋ ለምልሙ እንግዲህ በቅርብ ወደ ሀገሯ እንደምትገባ እጅግ በጣም ከታማኝ መረጃ ነው መረጃው የደረሰኝ ማለት ነው። ስትገባ ደግሞ መረጃውን ወደ እናንተ ይዤላችሁ እመጣለሁ። በጣም ደስ ስላለኝ ልንገራችሁ ብዬ ነው። በዚህ ጉዳይ መቼም የማይደሰት ሰው የለም። ታሳዝናለች። ብዙ ወንድሞቻችን በሳውዲ አረቢያ ላይ በተለያየ ምክንያት እንደሚሰቃዩ እናውቃለን። ፈጣሪ ድረስላቸው። እኛ ምን እናደርጋለን? አቅም የለን፣ አናግዛቸውም። ከባድ ነውና ፈጣሪ ድረስላቸው። በያሉበት በየስቃያቸውም ጠቅላላ እሱ ይጎብኛቸው ከማለት ውጭ እኔ ምንም ልል አልችልም። ስለሌላ ግን እጅግ በጣም ደስ ብሎኛል። ሁላችሁም ደስ ይበላችሁ ብዬ ስላሰብኩኝ የሰማሁትን መረጃ እንግዲህ ይዤ ወደ እናንተ መጥቻለሁ ማለት ነው። ሁላችሁም ደስ እንደሚላችሁ አልጠራጠርም። እንግዲህ ማንኛውም ስደተኛ ሲሰደድ ቀን ይወጣልኛል፣ ያልፍልኛል፣ ሰርቼ ለወጣለሁ ብሎ ነው የሚሰደደው። ከተሰደደ በኋላ ግን ብዙ ነገር ይገጥመዋል ስደተኛና በስደት ማንም ሰው ምንም አይሁን፣ ማንም ሰው ምንም አይንከው። ሀዘንም ደስታ ሙጣ ውረድም በአገር ላይ ሲሆን ነው ደስ የሚለውና በሰው ሀገር በጣም ከባድ ነው። ጉንፋን እንኳን ሲያዝ በሰው ሀገር ላይ ያለው ፈተና በጣም ከባድ ነው። እያየኑ ስለሆነ ማለት ነው። እንኳን ሌላ ነገር እንኳን እስር ቤት እንኳን ጨለማ ቤት እና ከእንደዚህ አይነት ነገር ይሰውራችሁ ነው የምላችሁ። መቼም ሰው ራሱን ጠብቆ መጠበቅ ይከብዳል። እሱ ይጠብቀን እላለሁኝ። እንግዲህ ዛሬ ይዤላችሁ የመጣሁት መረጃ ይሄን ይመስላል። ለሁሉም አድርሱልኝ፣ መረጃው ለሁሉም ይድረስ እላችኋለሁኝ። በድጋሚ እስከምንገናኝ በያላችሁበት ዓለም ቅንጫፍ ሰላማችሁ ይብዛ። ወዳችኋለሁ፣ አከብራችኋለሁ። ያገረጆች ቻው።